ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ እኔ ምንም አላልኩትም ያገበይ የምንወደው ድምጻዊ የቴዲ አፍሮ ባለቤት አምለሰት ሙጬ እና እንዴት ነው አምለሰት በ$1000 ወይ ወደ ኢትዮጵያ አስመጪኛ የሆነ ነገር ምን አሰብሽ ምን አሰብሽ እኔና ያቅማችን እንግዲህ እሺ አርጋለሁ ቁጥር ገፍራ 10 በዶላር ነው የምናወራው በመቶ ቤት ነው በሺ ቤት ነው አትከም ስራ ላይ ብቻ ፎከስ አለ እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው አይንህን አውጥተህ ስትሰጠው አረቀንድው ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር ዛሬ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣው ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ ለማንኛውም ሌላ ነገር ውስጥ አልግባ ለምንድነው እውነቱን የማትናገሩት ለምንድነው ዝም የምትሉት ያው ወንድሜ ሊቀር ያቆን ታፍኖ ሲበቃው ፈነዳ ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ ስለዚህ በቃ አሁን ሰው አይሰናከልብን በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በቆ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ የት ጋር ናችሁ ያ ሁሉ ውትወታ ያ ሁሉ ስልክ ለምንድን ነው የተናገርኩት ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው ማቹርድ ነው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው ይረዳ የኛም የቀርበም ሰው የሚያስበው እንደዛ ነው ማለት ነውና እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ እኔ ምንም አላልኩትም ያገበይ እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች እዚህ ሰውዬ ላይ ጸልያበታለች እኔ ያንተ ልጅ አይደለሁም እኔ የኔ መላክ አይደለህም ብላ ነው የጸለየችበት ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ እኔ the only reason ቤቴን የምወድባት ሪዝን ላሳያችሁ እግዚአብሔር ክፍል ነች ቤቴን የምወድባት ሪዝን ክፍል ነች በጣም በቃ ወዶ ከቤቴ የማይደብረኝም መጥቼ የምተኛው እዚህ ነው እንጂ እዚህ ነው በቃ ምንም ነገር የሌለኝም ጥሩ ነገር ያለኝ ምናምን እዚህ ሰው
ይለኛል በጣም የምንወደው ድምጻዊ የቴዲ አፍሮ ባለቤት አምለሰት ሙጬ እና እንዴት ነው አምለሰት $1000 ወደ ኢትዮጵያ አስመጭኛ የሆነ ነገር ምን አሰብሽ? ምን አሰብሽ ነው? እሺ ቁጥር ዘፍራን 10 በዶላር ነው የምናወራው በመቶ ቤት ነው በሺ ቤት ነው? በቃ እኔን ላስገባው አገሬ የገባው ኧረ አገሬ የገባው እስቲ አንድ ጊዜ ብድግ አድርጉት ይሄን በጣም የሚገርም ነው የተወደዳችሁ አዲስ አበባ በቃ ወረድ ገባ እኮ አምነስኪ አሁን አጥቅም ስራ ላይ ብቻ ፎከስ አለ። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው? አይንህን አውጥተህ ስትሰጠው ኧረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደቅ ሲመስለው እርገጠው ከሚል ህዝብ ጋር ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲው እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ እንግዲህ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣው። አጥቅም ስራ ላይ ብቻ ፎከስ አለ። ደስ እያለ ተቀበል ይስጡ። ካለ ደግሞ አትቀበል። አሁን ችግሩ ምንድነው? ካለ አትቀበል። ሌላ ገቢ እያለ ሌላ ብር እያለ ሌላ ህይወትን የሚቀይር ነገር እያለ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ነበር። መዝሙር ባወጣው ቁጥር ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተ ጊዜህን አፍሰ ጉልበትህን አፍሰ ዕውቀት አፍሰ ሰራተኞችህን እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መጪዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ $6 ሚሊዮን 5 ሚሊዮን $2 ሚሊዮን አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለ፣ የቅድስና አይደለ። እሱን ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው? ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱ ምገሌና እናመስክርልኝ ዶክተር ቢኒያም
ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት ነው። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታሁን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታውቁታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው ዕውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጣ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለው እና ትንሽ ይሄን አድርጌ እገሌናና መስክርልኝ አትበል። አንተ የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያ ነው፣ እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል መቼም ስለ ኮሜዲያን እሸቱ አሁን የምነግራችሁን ነገር ባልናገር እኔም ይጸጸተኛል፣ እግዚአብሔርም ደግሞ በእውነት አይወደውም። እንግዲህ በሐሰት ስንት ነገር እየተወራበት እኛ ደግሞ የምናውቀውን እውነት ብንመሰክር መልካም ነው ማለት ነው። እና ለበጎ አድራጎት ለቤተክርስቲያን ለተለያዩ ተቋማቶች በጎ ስራ ሲሰራ ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነው። እና እስኪ ማውቀውን ልንገራችሁ። በሁለት ከፍዬ ነው የማየው። ለኛ አንዳንድ ወንድሞቻችን እናቶቻችን መቼም በዚህ ጊዜ እንደ ሰው ለገንዘብ ብሎ ሰው በሚገልበት ጊዜ፣ ለገንዘብ ብሎ ሰው በሚያሳብድበት ጊዜ፣ ለገንዘብ ብሎ በኢየሱስ ክርስቶስ ስንት ነገር በሚያደርግበት ዘመን የትንፍጪው ዱቄቱን አምጪው በባሌም በቦሌም ብለህ ይለፍልህ ምናምን በሚል ትርክት ያደገ ማህበረሰብ እንደዚህ አይነት የእሸቱን የሞራል ልዕልናና የሐቀኝነት ደረጃ ሲሰማ ሊቀበል አይችልም፣ ወይም ደግሞ መጠራጠር ነው አግባብ። የሚያስደንቀው ነገር ግን ኮሜዲያን እሸቱ ልክ የበጎ አድራጎት ሰርቶ ሲጨርስ ይሄ ልጅ እንደው ቢሮውን ዘግቶ መጥቶ ይሄን እነዚህ ሁሉ ልጆች ይዞ መጥቶ እኛ ደግሞ ማሰብ አለብን ብለው አግባብ ነው ብዬ አስባለሁ፣ በእነሱ ሳይድ ማለት ነው። እስኪ ልጃችን ወንድማችን ኮሜዲያን እሸቱ እንደው ይችን ነገር ብትደግፍህ እንደው ለቢሮ ብትሆንህ ብለው ገንዘብ ሲያቀርቡለት ይሄንም ብላችሁ ለማመን ቢከብድ ገንዘብ እኮ ምክንያቱም ብዙ በሚሊዮን ዶላር ስለሆነ የሚሰበስበው ሲያቀርቡለት እንኳን እንዴት እንደሚጸየፍና እንዴት ነርቨስ እንደሚሆኑ ብታውቁት። እኔ ከምስጊን ወንድም እህቶቼ $10 $20 ለቅሜ እኔ ልወስድ ነው ብሎ ነው የሚቆጣው። የሚቆጣበትን መጠንና ጦኑን ብታዩት የእውነት ንስሐ ትገቡበታላችሁ። እሸቱን የምታሙ ሰዎች ማለት ነው። የእውነት ትጸጸቱበታላችሁ። እንዴት እንደሚጸየፍ ብታዩት አሁን ይሄን ማለት ለእሸቱን በደንብ ለምናውቀው ሰዎች ራሱ እንዴት እንደሚያም ልነግራችሁ አልችልም። ያ ማድረግ የማንችለውን ነገር ሌላ ሰው ሲያደርገው ማመን ይከብድናል። አረ የማይታመን ነገር ነው። አረ ዝም በለው አምኑ ምንለው ምንም ማድረግ አይቻልም። እንግዲህ የሚገርማችሁ ነገር እንኳን ኮሚሽን ሊቀበል እሱ ራሱ የሚለግሰውን ገንዘብ ብትሰሙ ትደነግጣላችሁ። ግን ሰው ቢናገረው እግዚአብሔር ከመዝገቡ ላይ ያጠፋዋል። ለምን? እኛ ከተናገርነው በምድር ይከፈላቸዋል ስላለ እግዚአብሔር። ሰው መስማት የለበትም። የምታረጉትን መልካም ነገር ሰው ሊሰማው ይገባል። ግዴን ዋጋ ከእግዚአብሔር ነው። በጣም የሚወዱት ሰዎች ከአሜሪካን ሀገር ስጦታ ይዘውለት ሲመጡ እንኳን
እሺ እስኪ እቺ ነገር ታግዛለች ብለው ሲሰጡት እኔማ ሰርቼ እየበላሁ አይደል ይሄ ገንዘብ የሚገባቸው አሉ ብሎ ሰዎቹን ቀጥታ ወስዶ ለሚገባቸው ለምስኪኖችና ወይም ደግሞ በህመም ላይ ላሉ ወንድሞቻችን እህቶቻችን ገንዘቡን የሚሰጥ ሰው። በሁለተኛ ደረጃ ግን ሆም ብለው ደግሞ ስም ለሚያጠፉ ሰዎች አንድ ሐሳብ አለኝ። ደግሞ ሆም ብለው ማለት ነው። እና አንድ ጥሩ ምሳሌ አለ። ዝሆንና አይጥ ድልድይ እየተሻገሩ ነው አሉ። ድልድዩ የእንጨት ነበርና ነግ ሲል ልክ ድልድዩን እንደጨረሱ አይጥ ማለት ነው ቀብረር ብላ ዝሆን ድልድዩን እኮ አነቃነቅ ነው አለች አሉ አይጥ። ቲክቶክ ለእሸቱ የሰጠውን እድል ለነሱ ስለሰጣቸው እንደ እሸቱና እሱን ከሚመስሉ ትልልቅ ስራ ለሀገራቸው ከሚሰሩ ኢትዮጵያውያን ጋር እኩል የሆኑ ይመስላቸዋል። መስሏችሁ ነው እንጂ በስራ የተገነባ ከፍታ በወሬ አይናድም። በነገራችን ወረኞችን ወረኞች ያደንቃሉ፣ ሰራተኞች ሰራተኛን ያደንቃሉ፣ የተማሩ ሰዎች የተማረ ሰው ያከብራሉ፣ ለተማረ ሰው እውቅና ይሰጣሉ፣ ለተማረ ሰው ክብር ይሰጣሉ። ሰው ወደ እኩያው ነው የሚያዘነብል። የሚሰሩ ሰዎች እሸቱን ያከብሩታል። እሸቱን የሚያከብሩት በጣም ትልልቅ ፖዚሽን ያላቸው ሰዎች ሁሉ ናቸው፣ ለማመን በሚከብድ ሁኔታ ማለት ነው። ስለዚህ እንደዚህ አይነት ሰዎች ዓላማቸው ምንድነው? ታታሪ ሰዎችንና እንደ እሸቱ አይነት ሰዎችን ማስቆም እንደማይችሉ ያውቁታል። ማደናቀፍ ግን ይፈልጋሉ። ለምሳሌ ኃይሌ ገብረስላሴ ማራቶን እየሮጠ ልክ እየሮጠ እንዳለ አንድ ዘረኛ ፈረንጅ ኃይሌን ቢሰድበው በጥቁረቱ ወይ በሆነ በኢትዮጵያዊነቱ የሆነ መጥፎ ነገር ቢናገረው ኃይሌ ገብረስላሴ ሁለት ምርጫ አለ። አንድ ቆሞ ከዛ ሰውዬ ጋር ሩጫውን አቋርጦ መጣላት፣ እኔን እንዲህ ልትላይ ፈልገህ ነው ምናምን ብሎ ወንዱ ኢትዮጵያዊ ምናምን ብሎ ከፈረንጁ ጋር መደባደብ እና ሩጫውን መሸነፍ፣ ዋንጫውን ማጣት፣ ድሉን ማጣት። ሁለተኛው አማራጭ ደግሞ ይሄንን ሰውዬ እንዳበደ ውሻ ቆጥሮ አልፎ ሄዶ ሪከርዱን መስበክ። ስኬታማ ሰዎች ብዙ ጊዜ የሚመርጡት ይሄኛውን ነው። እንደዚህ አይነት ሰዎችንም የምንሰማ ከሆነ እኮ ስራ መስራት ራሱ አይቻልም። እንኳን ስራ ያለው ሰው ትምህርት ያለው ሰው እንኳን እነዚህን ሰዎች አይሰማቸውም። ራሱን ማሳደግ የሚፈልግ ሰው እንደዚህ አይነት ጉዳይ ላይ እንደዚህ አይነት ቦታ ላይ ኢነርጂውን አይጨርስም። እና እኔ በዚህ አጋጣሚ ወንድሞች፣ ወጣቶች፣ ህልም ያላችሁ ራሳችሁን መቀየር የምትፈልጉ ሰዎች ፕሊስ ከአሉሽና ከአሉባልታ ራቁ። ጊዜያችሁን ስንት የማናውቀው ነገር አለ አይደል? ወጣቶች ነን። ዓለም እኮ የት ደርሷል? አሁን እኮ የኤአይ ዘመን መጥቷል። ጭራሽ ስራ ገበታ ላይ እንዳንኖር የሚያደርገን ሌላ ተአምር ገብቷል እኮ ዓለም። ያለን እውቀት እንኳን በቂ እንዳይሆን የሚያደርግ ዘመን መጥቷል። ለምን ነው ሙያችንን ማናሳድገው? ለምን ነው እውቀታችንን ማናሳድገው? እነዚህን ሰዎች አንፎሎ አድርጉና አስወግዷቸው። ከዛ ውጭ እሱ ገንዘብ እስካገኙና ፎሎ እስካገኙ ድረስ አያቆሙም። ሌላው በጣም ከባድ ወንጀል ነው ያለ ማስረጃ የሰው ስም ማጥፋት፣ በተለይ በዝነኛ ሰዎች ላይ እጅግ ከባድ ወንጀል ነው። በአሜሪካን ሀገር በርካታ ሚሊዮን ዶላር ነው የሚያስቀጣ ይሄንን ነገር ብትናገር። ዶናልድ ትራምፕ የምታስታውሱ ከሆነ ከኤቢሲ ዋናውን እንግዲህ በአሜሪካን ሀገር ታላቁን ሚዲያ ኤቢሲ ኒውስን ከሰው 15 ሚሊዮን ዶላር ተቀብለዋል። ጋዜጠኛው በተሳሳተ መልኩ ስሜን አጥፍቷል ብለው ማለት ነው። ሚዲያ ላይ ስማቸው እየጠፋ በርካታ ሚሊዮን ዶላር ነው እየከሰሱ የሚቀበሉት። በጣም ከባድ ወንጀል። ኢትዮጵያ ውስጥ አርቲስቶች ግን ለምን ነው የማትከሱት? መክሰስ አለባችሁ ስማችሁ ሲጠፋ። እንደ ኖርማል ሰው አይደለም። የታዋቂ ሰው ስም መጥፋት እንደ ኖርማል ሰው አይደለም። አንድ ገበሬ ማሳው ቢቃጠል ኖርማል ነው? አንድ ነጋዴ ሱቁ ቢቃጠልበት ኖርማል ነው? የታዋቂ ሰው እኮ እንጀራው ስሙ ነው። ስማችሁ ሲጠፋ ለምንድን ነው የማትከሱት? መልካም ስማችሁ እኮ እየጠፋ እኮ ነው። ያ ስማችሁ እኮ ነው ብራንዲንጉ፣ ብር የሚያመጣው እኮ እሱ እኮ ነው። እኛ ደግሞ እንደ ዜጋ በመጠየቅ የታለ ማስረጃ፣ ምንድን ነው ማስረጃ በማለት የሰለጠነ ዜጋ በመሆን እነዚህን ሰዎች ማስቆም ይገባል ብዬ አምናለሁ። ሰላም ሁኑልኝ። አመሰግናለሁ።